እያወራሁ ያለሁት ስለ ከባድ ኮዲንግ አይደለም፣ ስለ ግራፊክስ ዲዛይን ወይም ደግሞ ስለ ፎሬክስ ትሬዲንግ አይደለም። እያወራሁ ያለሁት አይቶኪ አከፋፈት አይቶኪ መስራት እንጀምራለን፣ አማርኛ እያስተማርን ዶላር ማግኘት እንፈልጋለን እያላችሁ በተደጋጋሚ ስትጠይቁኝ በሰራሁላችሁ ቪዲዮ ላይ እንዴት ወደ አፕሊኬሽን መግባት እንደምትችሉ ግራ ተጋብታችሁ ነበር። ዛሬ ከስከዛሬ ከሰራሁላችሁ ቪዲዮዎች ሞር ጠለቅ ያለ ይበልጥ የተተነተነ የሆነ እንዴት እዚህ አፕሊኬሽን ላይ ገብታችሁ እየሰራችሁ ገንዘብ ሜክ ማድረግ ትችላላችሁ የሚለውን ቪዲዮ ይዤላችሁ መጥቻለሁ። በዛውም ብዙ ኢትዮጵያውያን ተመዝግበው ለምን እንደማይሳካላቸው እዚህ ቪዲዮ ላይ እነግራችኋለሁ። ምክንያቱም አይቶኪ የሚባለው አፕሊኬሽን ለተማሪዎችና ለመምህራን የተለያየ በር ነው ያለው። አብዛኛው ሰው በተማሪ በር ገብቶ አስተማሪ ለመሆን ሲሞክር ፌል ያደርጋል። እስኪ ራሳችሁን ጠይቁ። ዛሬ ቀኑን ሙሉ ስልካችሁ ላይ ስንት ሰዓት አቃጠላችሁ? ቲክቶክ ላይ ስንት ቪዲዮ አያችሁ? ፌስቡክ ላይ እስከ ስንት ሰዎች ጋር አወራችሁ? ስንት ፖስቶችን ተመለከታችሁ? በየቀኑ ዳታ ገዝታችሁ የሰዎችን ህይወት ስትከታተሉ በእነዚህ ሁሉ ሰዓታት ውስጥ አንድም ዶላር ወይም ደግሞ አንድም ሳንቲም ወደ ኪሳችሁ ገብቷል? ጀስት እነዚህ ነገራቶች ገንዘብ ሊያስገኙላችሁ የሚችል የሆነ ነገር ነበራቸው ወይስ ዝም ብሎ ጊዜ ማሳለፊያ ነበሩ? አሁን በዚህ ሰዓት እኔ ይህን ነገር እየነገርኳችሁ ባለሁበት ሰዓት ልክ እንደኔና እንደናንተ ያሉ ብልህ ኢትዮጵያውያን በዛው ስልክ በዛው ኢንተርኔት ማታ ቡናቸውን አፍልተው ስልካቸውን ከፍተው እንዴት ነህ ደህና ነህ በቃ እንደዚህ አይነት ቀላል አማርኛዎችን እያወሩ ከሰዎች ጋር እየተግባቡ ብቻ በሰዓት ከ10 እስከ 15 ዶላር እየተከፈላቸው ነው። ኢማጂን ጀስት 2 ሰዓት 3 ሰዓት 4 ሰዓት በቆዩ ቁጥር ማለት ነው። እዚህ በወር ስንመታው ደግሞ በመቶ ሺዎች የሚቆጠሩ የሆኑ ገንዘቦችን እየሰሩ ነው። ማንም አይነግራችሁም። በኢትዮጵያ ውስጥ አድብቶ ስለሚሰራው ዲግሪ ስለማይጠይቀውና አፋችሁ ላይ ስላለው ወርቅ እውነታውን እያፈነዳሁት ነው። እያወራሁ ያለሁት ስለ ከባድ ኮዲንግ አይደለም፣ ስለ ግራፊክስ ዲዛይን ወይም ደግሞ ስለ ፎሬክስ ትሬዲንግ አይደለም። እያወራሁ ያለሁት ከዚህ በፊትም በሰራኋቸው ውስን ቪዲዮዎች ላይ ነግራችኋለሁ። የምትሰሙኝ ከሆነ ቋንቋን አማርኛን ወይም ደግሞ ኦሮምኛን፣ ትግርኛን፣ ሌላም ቋንቋ ሊሆን ይችላል እነዚህን ብቻ ከሆነ ሰዎች ጋር ከውጭ ሀገር ከሚገኙ ዜጎች ጋር እያወራችሁ በማስተማር ገንዘብ ስለመስራት ነው። ከእነርሱ ጋር በካሜራ ላይቭ ነው የምታወራው፣ እነሱ ደግሞ ምን ያደርጉልሃል? ዶላር ይከፍሉሃል ማለት ነው። አስቡት፣ ለወሬ ክፍያ ሲኖር ማለት ነው። አንዳንዶቹ 500 ክላስ 1000 ክላስ አስተምረዋል። የሚገርማችሁ በቅርብ ገብቻ ያየሁት ዳታ ላይ ነው ኢትዮጵያ ላይ አማርኛን በማስተማር ብቻ ነው ይሄ ቁጥር ማለት ነው 500 1000። ኢማጂን በትንሹ በ10 ዶላር አባዙት። 500 ጊዜ 10 ዶላር ማለት ነው 5000 ዶላር። ይህን ወደ ኢትዮጵያ ብር ስትቀይሩት ከግማሽ ሚሊዮን ብር በላይ ነው። ምን በመስራት? አማርኛን በማውራት። ይሄ ሎተሪ አይደለም፣ ይሄ ሳክስም አይደለም። ይሄ ዓለም ላይ ያለ ብዙዎች በድብቅ እየበሉበት ያለ ምርጥ የሆነ የቢዝነስ ዘርፍ ነው። የሚያስፈልግህ 3 ነገር ብቻ ነው፣ የሚሰራ ስልክ፣ ኢንተርኔትና ኮንፊደንስ። ግን እዚህ ጋር አንድ ማስጠንቀቂያ ልስጣችሁ። ይሄ እድል ሁሌም ክፍት ሆኖ አይጠብቃችሁም። ልክ እንደ ቲክቶክ መጀመሪያ የገቡና የተረዱ ናቸው ተጠቃሚ የሚሆኑት። ነገ የአማርኛ አስተማሪ ሲበዛ አይቶኪ ራሱ ፕላትፎርሙ በሩን ሊዘጋ ይችላል። ዛሬ ድሎ አለ። ስለዚህ አሁን ምርጫው የናንተ ነው። እንዴት እንደሚመዘገብ፣ የትኛው በተን እንደሚነካ፣ ብሩን እንዴት እንደምትቀበሉ ከኤ እስከ ዜድ የሚያሳይ ፉል ቱቶሪያል ነው ይዤላችሁ የመጣሁት። እኔ እንድኑን ነግሬያችኋለሁ። መጠቀም የናንተ ፋንታ ነው። መጀመሪያ ወደዚህ ፕላትፎርም ለመግባት ማድረግ ያለባችሁ ነገር ዝም ብላችሁ ፕሌይ ስቶር ላይ ገብታችሁ ከመፈለግ ይልቅ ከዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ያስቀመጥኩላችሁ ሊንክን ተጠቅማችሁ በክሮም ብራውዘር በኩል እንድትገቡ መክራችኋለሁ። ለምን እንደሆነ በኋላ ይገባችኋል። ይህ ሊንክ በቀጥታ ወደ መምህራን ማመልከቻ ገጽ ይወስዳችኋል። ልክ ገጹ እንደተከፈተላችሁ በግራ በኩል ከላይ 3 ሰረዞችን ሜኑ አይከን ትመለከታላችሁ። እሱን አንድ ስትነኩት ዝርዝር አማራጮች ይመጡላችኋል። ወደ ታች ዝቅ ስትሉ ምን ይመጣል? ቢካም ቲቸር የሚል አንድ አማራጭ ታገኛላችሁ ማለት ነው። እሱን ክሊክ ታደርጋላችሁ። እሱን እንደነካችሁት ሲስተሙ በራሱ ዳውንሎድ አፕ ቱ ስታርት አፕሊኬሽን የሚል ያመጣላችኋል ማለት ነው። ይህ ማለት ማመልከቻውን ለመጀመር የግድ አፕሊኬሽኑን መጠቀም አለባችሁ የሚል ነው። አሁን ዳውንሎድ ናው የሚለውን በተን በመጫን እንደ ስልካችሁ አይነት በፕሌይ ስቶር ወይም በአፕ ስቶር በኩል አፑን ዳውንሎድ አድርጉ። አይቶኪ ለአስተማሪዎችና ለተማሪዎች የተለያየ በር ነው ያለው።
በቀጥታ ፕሌይ ስቶር ላይ ሄዳችሁ አፑን ብታወርዱት ሲስተሙ እንደ ተራ ተማሪ ብቻ ነው የሚያያችሁ። እኔ ግን መጀመሪያ በብራውዘር ወደ መምህርነት ገጽ እንድትገቡ ያደረኳችሁ ሲስተሙ ገና ከጅምሩ እናንተ ለመማር ሳይሆን ለማስተማር የመጣችሁ መሆናችሁን ትራክ ስለሚያደርግ፣ ይህ ደግሞ በኋላ ላይ ለምታደርጉት ማመልከቻ ተቀባይነት የማግኘት እድላችሁን በትልቁ ያሰፋዋል። እሺ አሁን አፑን አውርዳችሁ ስትከፍቱት መጀመሪያ የሚመጡላችሁ የማስታወቂያ ገጾችን ጀስት ኔክስት እያላችሁ እለፏቸው። መጨረሻ ላይ ስትደርሱ ዌልካም ቱ italki የሚል ገጽ ይመጥላችኋል። እዚህ ጋር አካውንት መክፈት እንጀምራለን ማለት ነው። ቀላሉ መንገድ ኮንቲኒው ዊዝ ጉግል የሚለውን መጫን ነው። ኢሜይላችሁን መርጣችሁ ትገባላችሁ። ስልካችሁ ላይ ያለውን እየተጠቀማችሁ የምትገኙበትን ኢሜይል። እዚህ ጋር ሲስተሙ አንድ ወሳኝ ጥያቄ ይጠይቃችኋል። ፓስወርድ ይጠይቃችኋል። ኢሜይላችሁን ስታስገቡ እዚህ አፕሊኬሽን ላይ የምትገቡበት የሆነ ፓስወርድ ክሬት እንድታደርጉ ይጠይቃችኋል። ያን ፓስወርድ ትሰጡትና ትገባላችሁ ማለት ነው። ከዛ ነው ምን ያመጣል? አዳልትና ቺልድረን የሚል ምርጫ ይመጣላችኋል። እዚህ ጋር አዳልት የሚለውን መረጡ። በመቀጠል የትኛውን ቋንቋ መማር ትፈልጋለህ ይላችኋል። እዚህ ጋር ምንም ውስብስብ ነገር የለውም። ገና እንደ ተማሪ ስለሆነ እየጠየቀን ያለው አፕሊኬሽኑ ለጊዜው እንግሊዝ የሚለውን እንመርጣለን። የእንግሊዝኛ ችሎታችሁን ስትጠየቁ ዝቅተኛውን ሳይሆን I can have in deep conversation ቢቱ የሚለውን መረጡ። ሌሎችም እዛ አካባቢ C1 C2 ምናምን የሚሉ አሉ። ሞር ይሄኛውን ብትመርጡት አሪፍ ነው። እየሄድን ነው ላይክ እያረጋችሁ እናንተ from select country የሚለው ቦታ ላይ ኢትዮጵያ ብላችሁ ትመርጣላችሁ። ከዛ live in የሚለውንም እዛው ኢትዮጵያ ትሉታላችሁ። language skills የሚለውን እዚህ ጋር ነው ትልቁ ስራ። እዚህ ጋር አምሃሪክ የሚለውን ፈልጋችሁ በመምረጥ የአፍ መፍቻ ቋንቋችሁ መሆኑን አረጋግጡ። ይህን ካላደረጋችሁ አማርኛን ለማስተማር ብቁ ተብላችሁ አትቆጠሩም። ሁሉንም በትክክል መምላታችሁን ካረጋገጣችሁ በኋላ ኮንፊርም የሚለውን ትጫናላችሁ ማለት ነው። እሺ አሁን ምዝገባውን ስትጨርሱ አፑ በቀጥታ ወደ ዋናው ገጽ ያስገባችኋል። ይህ አፕ ጥቅሙ ሞር ተማሪ ለሆኑ ሰዎችና ይህን ስራ ለምንሰራ ለሆኑ ሰዎች ደግሞ ገቢያችንን አንዳንድ ነገሮቻችንን እንድንከታተል ቀላል መንገድ ይሆንልናል። ከዛ በኋላ ግን አስተማሪ ለመሆን የምንሞላቸው ፎርሞች እዚህ አፕሊኬሽን ውስጥ የሉ። አሁን አፕሊኬሽኑን ለቀን እንወጣለን። በድጋሚ ወደ ክሮም ብራውዘር በመሄድ እዛም teacher.italki.com ብላችሁ ሰርች አድርጉ። ወይንም ደግሞ ሊንኩን አሁንም ዲስክሪፕሽን ቦክስ ላይ ከስር አስቀምጬላችኋለሁ። በዛ ሊንክ ትገባላችሁ። እዚህ ጋር ሌላ እንድታውቁት የምፈልገው ነገር በስልካችሁ እንዲታይ ይህ ዌብሳይት አልተሰራም። ስልካችሁን እንደ ኮምፒውተር እንዲሰራ ማድረግ አለባችሁ። ይህን ዴስክቶፕ ሞድ ይባላል። ከላይ በቀኝ በኩል ያሉትን 3 ነጥብጣቦች ስትነኩ ወደ ታች ወረድ ብላችሁ ዴስክቶፕ ሳይት የሚል ሳጥን ታገኛላችሁ። እሱን ስትነኩ ገጹ ልክ የኮምፒውተር ስክሪን ላይ እንዳለ አድርጎ ያሳያችኋል ማለት ነው። አሁን በሰፊው የሚታያችሁ ገጽ ላይ እንደ አዲስ እንድትመዘገቡ በስተቀኝ በኩል ሎግኢን የምትል አለች። እሷን ሎግኢን የምትለውን ተጭናችሁ ቀደም በአፑ የከፈታችሁበትን ኢሜይልና ፓስወርድ ስትሰጡት ልክ ወደዛ ኢሜይል የቬሪፊኬሽን ኮድ ይልክላችኋል። ወደ ኢሜይላችሁ ስትገቡ ኮድ ይልክላችኋል። ከላይ ደግሞ በቀይ ክሊክ ቱ ሎግኢን የምትል ትመጥላችኋለች። እሷን ንካት። ክሊክ ቱ ሎግኢን የምትለውን ንኳትና ተመልሳችሁ ወደ ጉግል ክሮም ብራውዘራችሁ በመሄድ ሪፍሬሽ ታረጉታላችሁ ማለት ነው። ከዛ በኋላ ይከፍትላችኋል። ልክ እንደከፈተላችሁ በቀይ ባነር አፕላይ ናው የሚል ይመጥላችኋል። እሱን ተነካላችሁ። ቢፎር ስታርቲንግ የሚል ገጽ ይመጣል። ከታች ያለውን አግሪ የምትለውን ትንሽ ሳጥን ሳታበሩ ማለፍ አትችሉም። እሷን ልክ እንዳበራችሁ ያሳልፋችኋል ማለት ነው። አሁን የመጀመሪያው ፎርም ላይ ደርሰናል። ካንትሪ ወይንም ደግሞ ሪጅን የሚለው ቦታ ላይ ሁሉንም ኢትዮጵያ ብላችሁ ሙሉ። ሜቢ ሌላ ሀገር ያላችሁ ሰዎች ፍሮም የሚለው ላይ ኢትዮጵያ ትላላችሁ። ከዛ ሊቭ የሚለው ላይ ደግሞ ያላችሁበትን ሀገር ትሞላላችሁ ማለት ነው። ላንጉጅ ስኪልስ የሚለው ላይ ይህ ወሳኝ ስለሆነ አምሃሪክ የሚለው ላይ ናቲቭ ስፒከር መሆኑን አረጋግጡ። እንግሊዝ የሚለው ላይ ደግሞ ተማሪዎችን ማናገር እንደምትችሉ ለማሳየት B1 ኢንተርሚዲየት የሚለውን ምረጡ። ይህን ከመረጣችሁ በኋላ ፕሮፋይል ፎቶ ይጠይቃችኋል። ፎቶአችሁን ተማሪዎች ሲያዩት ይህ ሰው ያስተምረኛል ብለው የሚያምኑበት ፈገግታ ያለውና
ሞር ፕሮፌሽናል የሚመስል ወይም ደግሞ የሆነ አይነት ፎቶ አድርጉ ፕሮፋይል ላይ ማለት ነው። አሁን የመጀመሪያውን ወሳኝ ምዕራፍ በስኬት አጠናቀናል። ወደ መጨረሻውና ማመልከቻው ተቀባይነት እንዲያገኝ ወደሚወስነው ወደ ትልቁ ተራራ ደርሰናል። እሱም እዚህ ፕላትፎርም ላይ ባዮና ኢንትሮዳክሽን ቪዲዮ ግዴታ ጽድት ባለ መልኩ መዘጋጀት አለባቸው። አንድ እውነት ልንገራችሁ፣ ይህን ስራ ብዙዎች አድብተው እየሰሩበት ነው። ለዛ ነው ይህን ሚስጥር እያወጣሁና በተቻለኝ ተከታታይ ቪዲዮዎችን እየሰራሁላችሁ ያለሁት። እናንተ ደግሞ ይህን ጠቃሚ መረጃ ላይክ በማድረግ ብቻ ግዙ። ቪዲዮውን ከመጀመሪያው እስከ መጨረሻው እንዴት እንደምትሰሩ የሚያሳይ ዝርዝር መረጃ እንድሰራላችሁ ከፈለጋችሁ ይህን ቪዲዮ 1000 ላይክ ሲገባ ወዲያውኑ ቀጣዩን ክፍል ይዤላችሁ እመጣለሁ። ለማንኛውም 1000 ላይክ አስገቡኝ፣ ለኔም ትልቅ ብርታትና ሞራል ስለሚሆነኝ ማለት ነው። እስከዛው አሁን ያሳየኋችሁን ስቴፖች በትክክል ጨርሱና ለውድድሩ ኮሜንት ማድረጋችሁን አትርሱ። በ1000 ላይክ እንገናኝ። መልካም ጊዜ። ነገር ግን እዚህ ጋር የመጨረሻ መልእክቴ አሁን ፎርሙን ስትሞሉ ከተቸገራችሁ ዲስክሪፕሽን ላይ ማስቀምጥላችሁ የቴሌግራም ቻናል አካውንት ያለ በዛ ስትገቡ ታገኙኛላችሁ። እዛ ላይ ኤኒ ጥያቄዎችን ብትጠይቁኝ በተቻለኝ ጊዜ ሰጥቼ እያንዳንዳችሁን ሳፖርት ለማድረግ እሞክራለሁ። ፍላጎቱ ካላችሁ እንደሚሳካላችሁ ካመናችሁ እንዳትጠራጠሩ፣ በደንብ ይሳካላችኋል። ያላሰባችሁት ሲሳይ ነው በዚህ ፕላትፎርም አማካኝነት ወደ ህይወታችሁ የሚመጣው። ስለዚህ እኔም ሰብስክራይብ አታረጉኝም? ማሰላም